እስቲ ስንት ሰዓት ይፈጃል ነገር የእውነት ሞኬና ልቀም እስቲ ናልቀም የእውነት ሞኬና ልቀም ለምስር ለቃሚነት ካለው ግምራባት ትሰራል ምን ያደርጋል ያን የሚያክል ቂጥ ምን ያደርግላል መሬት ላይ ቁጭ ብሎ እንደ ትራስ ካላገለገለ ምን ያደርጋል የእውነት እኔ እንደዚህ ረጅም ሰዓት መቀመጠው መቀመጫዬ ለመቀመጥ ስለሚመቸኝ ይተነፈሳል ይፈነዳል የሚል ቂጥ የለኝ የእውነት የተነፋ የሆነ መርፌ ተወጋ በኪኒን ኃይል የመጣ ቂጥ አይደለም በተፈጥሮ ዛሴት እና ሲጀመር መቀመጫዬ ለብቻ ኢንሹራንስ አለ የእውነት እንደዚህ ነው ግን የሚለቅሙት ጋይስ ምስኪን ናቸው ግን ሀገር ቤት ያሉ ሰዎች እኔ ትንሽ ለቅሜ ንዴቴ ሲመጣ ደበላልቄው ነው የምነሳው ጋይስ ባይለቀምስ ባይበላስ መልቀም ትቼ ከጎረቤት ለምኜ ነው የምበላው እኔ ትዕግስት የለኝም እንደዚህ ነገር ጋይስ ወይ ግን ምን ይደረግ ጊዜ እስከሚያልፍ ያባቴ ገበሬ ግዛኝ እድሜ ለጅንኑ ምስር ለቃሚ አድርጎ አስቀረኝ እኔ ስንት ወሬ ስለቃቀም ሙሉውን ሴትዮ አሁን እስቲ ወሬ በቃ ሲቀር ለሱ ስንቁ ነው ጋይስ ብቻ ማለት ወይኔ እንዴት ነው ያችን ትልቅ ከተማ ትቻት ወጣለሁ ጋይስ ዱባይን የሚያክል ቡርጂ ከሊፋ እዛ ላይ ቤት ተከራይቼ ክራዩ እንኳን ሳያልቅ ይሄ ግን ይታያችሁ እውነት ምድር ላይ ያላችሁ ሰዎች ታዘቡል እኔ ስንት ይደርሳል የተባለን ዛፍ ቀበሌ ቆረጠው የተባለው ለካ ይሄ ገጥሞት እንጂ የት ቀበሌ አይቶት ነው ጋይስ የእውነት ደስ አላችሁ ይሄው ምስር ለቃሚ አርጋችሁ አስቀራችሁኛ this is your the last point the last the target like this ዘጦር አላጦል የእውነት ችግር የለው ጦራችሁ ኮል ለማንኛውም ውረድ ወረ መሬት የኛንም ችግር የወሬ ጥማታችንም ማለት ነው ህዝቡን ክፉ ነገር አስተምረዋለሁ ክፉ ዓለም ማይክሮስኮፕ ነው ቀረብ አድርጌ ዓለምን ሳሳየው የነበረው ግፍ አለ ጆሮም ግፍ አለ ቀልብም ግፍ አለ ያው ለጣው ሰላም አይሰልፉት እንዴት ነው እንደዚህ ይቻላል ሃይ አንድ ቀን የሚደክመኛል የሚል ሐሳብም ምኞትም እቅድም ችግርም ይገጥመኛል ብዬ አስቤያለሁ የእውነት ወሬው እንኳን ለእናንተ እንጂ ለኛ ስራችን ነው እኮ ጋይስ እየተሳሰበን እንጂ በጣም ውረድ ወደ መሬት አለናቲ የገጥሞት የእውነት እኔ ጌም መጫወትና ምስር መለቀማ እንደሚደክም ዛሬ ነው ያየሁት ጌም መጫወት በጣም ነው የሚደክመኝ ባይዘው ተብተባርግ ማለት አንድ አይነት ቃል መደጋገም ገብቶችዋል የለም እንቅልፍ ልትተኛ ስትል ቁጥር እስከ 100 ቁጥር ይላል ሳይንስ 1 2 3 እንቅልፍ ካልመጣ እንደገና ተደግመዋል እንቅልፍ ነው የሚመጣው ጋይስ ይሄ ነገር ገጣሚና ዜማ ሰሪዎች ከግንዛቤ ውስጥ አስገቡልኝ እኔ ዩቲዩብ ኮል እናንተ ክብር ስለው ኮፒራይት በኮፒራይት ይሆንካል ሌላ ድምጽ የለኝም እኮ ድምጽ ታፍሩ ይሄ ድምጽን ስሙ ይሄ ነው የኔ ድምጽ ባውን ሰዓት ምን እያልኩ ነው ገብታችኋል ከዚህ ከድምጽ ላይ ምን ተሰረዳችሁ አብስትራክት ማንበብ ትችላላችሁ መቼ ከዚህ ድምጽ ምን እያልኩ ነው እስቲ በሆዴ ተረዱ እስቲ ምን አልኩ ጻፉት እስቲ ሆዴ ምን እያለ ነው ምን አለ ገብቷችኋል ጸጥ በሉ እንደዚህ ነው ከእንግዲህ የምናወራው የእውነት ለምን በቃላት ማውጣት አደጋ ውስጥ እየከተተን ስለሆነ እንደዚህ ነው የምናወራው ይሄ ደግሞ ኔክስት ቶፒክ ነው ስሙት ይሄ ኔክስት ቶፒክ ነው አንናገር ያው ተግባብተና ይሄ ደግሞ ነገ የምናወራው ቶፒክ ብዙ ነው ይሄ ድምፁ ገብታችኋል ነገ ደግሞ ድንጋይ እየቆረጠምኩ እመጣለሁ ትልቅ ድምፁ እየጮህ እንዲመጣ ጮታችን መበርታት
ጮታችሁ በበርታት ሁላችሁንም ገስት ሊያስገባችሁና ድምጻችሁን ሁላችሁም ታሰማላችሁ ነገር እየቆረጠማችሁ እሺ ድምጻችን ዓለም እንደዛ ይስማ ካሁን በፊት በለቅሶ በምን አሰምታችኋል አሁን ደግሞ ዱክልዬ ተይ ለራሴ እየቆረጠምኩ ቶፒኩ ላንቺ መለስኩልሽ ማለት ከዚህ ከድምጽ ስም አክ መጨረሻ ላይ ምንድነው ያልኩት አቹ ድምጹ እየቀነሰ የመጣው ትዝብት ነው ትርፉ ነው እቺን እንኳን ልንገራችሁ ብዬ ነው ያ ኖት ፌር ማነው መቆርጠም የሚችለው በደም የሚሰማ ድምጹ እንደኔ ምንም አታወሩ ምንም የለም ትገባለ ትቆርጥማል ድምጹ ግን መሰማት አለበት ለምን በቃላት ተነጋግረን ስላልተግባባን በአብስትራክት ነው ማውራት ያለብን ከእንግዲህ በአብስትራክት እግዚአብሔር አዘጋጅታችኋል እሺ ነው አዘጋጁ ንግቡ ድምጽ አያስፈልግ እሺ ቴንኪው ስላችሁ በመቆርጠም ነው ከእንግዲህ እሺ ሞዴሬተር የተዘጋጁትን አስገቧቸው አፊላ ፊት ገና ወጣችሁ እንደነሽ አሳክሺ ምናምን አያስፈልግም ይሄ ማሳቃለ ይሄ ለኔ ህይወቴ ነው ጋይስ ህይወቴ ሞዴሬተር አስገቧቸው ማምዬ ያልሽ አይደል አስገቧቸው ያ ይሄው ሌላ ድምጽ የለኝም እኮ ድምጽ ታፍሩ ይሄ ድምጽን ስም ይሄ ነው የኔ ድምጽ ባውን ሰዓት ምን ይያልኩ ነው ገብታችኋል ከዚህ ከድምጽ ላይ ምን ተሰረዳችሁ አብስትራክት ማንበብ ትችላላችሁ መቼ ከዚህ ድምጽ ምን ይያልኩ ነው እስቲ በሆዴ ተረዱ እስቲ ምን አልኩ ጻፉት እስቲ ሆዴ ምን ይያለ ምን አለ ገብታችኋል ጸጥ በል እንደዚህ ነው ከእንግዲህ ምናወራው የሆነት ለምን በቃላት ማውጣት አደጋ ውስጥ እየከተተን ስለሆነ እንደዚህ ነው ምናወራው ይሄ ደግሞ ኔክስት ቶፒክ ነው ስሙት ይሄ ኔክስት ቶፒክ ነው አንናገር ያው ተግባብተና ይሄ ደግሞ ነገ ምናወራው ቶፒክ ብዙ ነው ይሄ ድምጹ ገብታችኋል ነገ ደግሞ ድንጋይ እየቆረጠምኩ እመጣለሁ ትልቅ ድምጹ እየጮህ እንዲመጣ ጮታችን መበርታት ጮታችን በበርታት ሁላችሁንም ገስት ሊያስገባችሁና ድምጻችሁን ሁላችሁም ታሰማላችሁ ነገር እየቆረጠማችሁ እሺ ድምጻችን ዓለም እንደዛ ይስማ ካሁን በፊት በለቅሶ በምን አሰምታችኋል አሁን ደግሞ ዱክልዬ ተይ ለራሴ እየቆረጠምኩ ቶፒኩ ላንቺ መለስኩልሽ ማለት ከዚህ ከድምጽ ስም አክ መጨረሻ ላይ ምንድነው ያልኩት አቹ ድምጹ እየቀነሰ የመጣው ትዝብት ነው ትርፉ ነው እቺን እንኳን ልንገራችሁ ብዬ ነው ያ ኖት ፌር ማነው መቆርጠም የሚችለው በደም የሚሰማ ድምጹ እንደኔ ምንም አታወሩ ምንም የለም ትገባለ ትቆርጥማል ድምጹ ግን መሰማት አለበት ለምን በቃላት ተነጋግረን ስላልተግባባን በአብስትራክት ነው ማውራት ያለብን ከእንግዲህ በአብስትራክት እግዚአብሔር አዘጋጅታችኋል እሺ ነው አዘጋጁ ንግቡ ድምጽ አያስፈልግ እሺ ቴንኪው ስላችሁ በመቆርጠም ነው ከእንግዲህ እሺ ሞዴሬተር የተዘጋጁትን አስገቧቸው አፊላ ፊት ገና ወጣችሁ እንደነሽ አሳክሺ ምናምን አያስፈልግም ይሄ ማሳቃለ ይሄ ለኔ ህይወቴ ነው ጋይስ ህይወቴ ሞዴሬተር አስገቧቸው ማምዬ ያልሽ አይደል አስገቧቸው ያ ይሄው በቃ እሳተ ጎመራ ላኩ ፔርታለም ቢሆን ላኩ ጨርሰናል ለባዲጋው ምስርም ለቀም በቃ እኔ እንደዚህ ነገር ከምለቅም ኤርታሌ ብገባ ይሻለኛል ግን ኧረ ደባለቅሽ በጣም ነው የሚሰለቸው ወሬ መልቀም አይሰ ቡርጅ ገሊፋ ቤት ይሻለኛል አሁን በዚህ ሰዓት ግን ቴንኪው በማንኛውም መንገድ ድምጽ ልታሰሙ ለምትጠሩት ሰኒ አይሚ
ይሁን ሁሉ መስጊድ ይዞን የመጣው ጋይስ ነው። መጀመሪያ የሚያየካችሁ ነበር። ቀያይረን ስንቴ እንደቀየርን ብትሉ እኔ ኢንቪቴሽን ሲላክልኝ ነው ማግኘት የጀመርኩት። ሄሉዬ እኔማ ኑጩ ምናምን ስትይ እኔ ደስ ብሎኝ ነበር። እኔ ራሴ መጮህ ፈልጋለሁ በራሴ ጉዳይ የእውነት ወደ ባሰ ማጭድ ነው ማይንጫታው ሰው ማለት እዚህ ጋር እንጩ አሁንም ምጮ ነገር ሲኖር ሼር አድርጉልኝ እየመጣሁ ጮዋለሁ። ያ ጋለሪ ስለ ጋለሪ ታስባላችሁ እንዴ? ጋይስ ጋለሪ የብላባቱ ጋለሪ ቲክቶክም ሊቀረው ጋለሪ ያ ተጫወቱ ጋይስ ግቡ ተጫወቱ። ያ ጨርሰናል። በቃ ማርቲ ከሆነ እንጥፋው ሄደ ማን ጮኮነ ማን ጮኮነ ታጣመይ ሮብ ቀን የፖሊስ ቀጠሮን ኧረ እባክሽ ያ ምን ላይ ደረሰልሽ? ቀጠሮ አለኛ ገና ቴሌፎኑ ወስደው ፈትሸውታል አይደል? ለዛ ደግሞ ኢንተርቪው አለ ኢንሻአላህ ፈጣሪ በየዛሬው ቅዱስ ገብርኤል ባወቅሽም ሳታቂም አውቀሽም ባጠፋሽው እቅር ብሎሽ እውነት ነፃ ያወጣሽ እሱ ለልጅ ጥያቄና እንትን አለኝ። ጠበቃ ቢኖረኝ ጠበቃ ይመልስ እኔ አልበልስ ምናምን ለተራቀቃል የምነበቱ ጠበቃን ማጣበቂያ እንኳን ይዤ ሄዳልች። ለምን ይዤ ሄዳል? ዝም ብዬ ከተራራ ጋር ምን አታገለኝ? የእግዚአብሔር ኃይል ይበልጣል። ያ የእግዚአብሔር ኃይል ይበልጣል። ያ አይዞሽ ፈጣሪ ካንቺ ጋር ቅዱስ ገብርኤል ግን በፍጥነት ነው እንትን ያሉት። ሌላ ጊዜ እኮ እንደዚህ የቴሌፎን ምርመራ ምናምን ሁኔታ ካላማራቸው ደጋግሞ እስከተወሰነ ጊዜ መፈተሽ ይችላሉ። ያ እና ሮብ ዕለት ቀጠሯል። እንግዲህ ቅዱስ ገብርኤል ቀለል ያርግልሽ፣ ቀላሉን ያርግልሽ። ወይኑ ለማስተካከላችሁ ጥርሳችሁ ታሞ ጥርስ እንኳን አምላክ የለው። አዎ ድምጻችን ሊሰሙ ይችላል። አንድ ሰው እንዴ ሼፍ ነው ይልል ሳስበው ራሱ ያስቀኝ። እየሳቀች እስር ቤት ብትገባ ሰው ብትኖር የራቴ ትሙት እየገረመኝ ነው የምገባ ይሁን ማን ያወረዳት? ለምን ነው ታወራ? ያ ይጫወት ባከሽ ወደዛ ከካ እኔስ በአደባባይ ሁሉ እንዴ ነበር እኔስ በአደባባዮቹ መዋል ማደር ይሻለኛል የአምላኬ ፍቅር ሲገለጽ ውስጤ ልብን ያረጋኛል። አስገባ ሄሉ ዋትስአፕ ሀቢብቲ እንዴት ነሽልኝ? ሄሉዬ ሰላም ነው? አልሐምዱሊላህ ረቢል ዓለሚን። እንዴ አንቺማ አይገባሽም የኔ እናት፣ አይደረግም ብሎ አዘፋኙ መንግስት ይገለበጣል። አታስቢ፣ ኤነርጂሽ ነው መምጣት ያለበት። ሄሉ አንድ ገልንገር ደግሞ ውሸት ነው። አሁን ዩሮፕ ላይ ሰመር አይደል? አንድ ቂጧ ላይ እንኳን ደህና ፒኪን የሌላት ሴት ላይ አንድ ሙሉ ዓለም ላይ ለሙሉ ዓለም ለነፍሰው ከፋት ገዝቶ ማከፋፈል ያስፈርድባት። እናቴ ትሙት በዚህ በሙቀት በረዶ ይወርዳል። እርግማን በረዶ በፍጹም ጋሼ ጅንኑ ስሚ ሄሉ ታውቂያለሽ። አንቺ ደግሞ እንጂ አትጥሪ ጀስት ዝም ብለን እናውራ። መብታችሁ ነው ዝም ብለን ማውራት። አንቺ ወይ ባስ በሱ
ደህና ነሽ ወይ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው ወይ? ደህና ነሽ ወይ? ወይ በሰላምታ ልቤን አታጥቂኝ። አንቺ በጣም ለሌላውም አርአያ እንድትሆኚ ብትችይ አንቺ መዘቅዘቅና መገረፍ ነው ያለብሽ። መገረፍ ነው። አንቺ ምላስሽ ተቆርጦ ጉድጓድ ቆፍሮ ነበር እንድትነፋ ማዘዝ ዶክተር ነው ያዘዘ እየተባልክ ቀንና ማታ ጉድጓዱን ሰፋ አድርገህ ጠበብ አድርጎ ተቆፍርና እሱን እየነፋ እንድትኖር ማድረግ። ምክንያቱም በዚህ ማንነት መቼም ሴት አንተ ስር አምና አትተኛ። ጥርስን እንኳን የማትፍቅ ቆሻሻ ሰው እንደሆንክ ታስታውቃለህ። እሺ ኮልጌት ለምን ያሸታል? 2 ቀን ከተፋቀ በ3ኛው ቀን ጥርሴ ኮልጌት እንዳይለምድ ከሚሉ አይነት ሰዎች ውስጥ አንተ ነህ። በጫውና በጭላሸት ፋቅ አንተ ልቃሚ ቆሻሻ ላይ ለኾስኾስ ሙሽሙሽ ንፍጣ መማር ይላል እንዴ? ይሁን በመማር ነበር አንተ ማስደብደብ። እሺ ጀማል ግባ። ሰላም ሄሉዬ እንዴት ነሽ? አልহামዱሊላህ ረቢል ዓለሚን ግባ። ደህና ነሽ ሄሉዬ? አድናቂሽ ነኝ እወድሻለሁ። ከጎንሽ ነን እንወድሻለን። እሺ ከመቂ ካቃቂ ያሰበ ነው ፍቅሩን የሚገልጽልኝ። የሚታሰብ ፍቅር አደጋ ነው። ሌላ የሞላ ያልሞላ ገና ቢጀምር ትላል። ያ የሞላ ካሳንቺስ ትላል። አስገቡ ጋይስ አስገቡ፣ ሞዴሬተሮች አስገቡ። እስቲ ሳምሪ የኔ ውድ ደህና ነሽ? እግዚአብሔር ይመስገን። ኑሪልኝ፣ ወድሻለሁ። አውርዷል። ሳራ ሄሉ እንዴት ነሽ? እግዚአብሔር ይመስገን። ሄሉዬ በጣም ነው የምንወደሽ። ዛሬ ቶፒክሽንም አልሰማሁም ግን ደስ ያለሽ ላይክ እንወድሻለን። ሁላችንም ማሪ እንወድሻለን። በቃ ሞደር ሲበዛ ጥላቻ፣ አንዴ ሰላምታ ለሰላምታ 2 ለነገር ነው ይባላል። ሌላ ሐሳብ ሌላ አጀንዳ ያልሰማው ቶፒክ አለ ምናምን በዛ ሄዱ። ወድሻለሁ ምንም ነገር ጋይስ ወድሻል ሙጣ እየሆነብኝ ያለው ወድሻለሁ ነው ቃል በትግርኛ ሲተረጎም እግዚአብሔር ወድሻል ሙጣ ይላል። ይሄ ጀግር ብሎ የትግራይ ልጅ የሆነ ደስ ይላል። ሌላ አና አውርዷት አና እስቲ ዘነባለ አቤት ያችሁ ጋይስ ያ አለሽ ግቢ። ወይኔ ማይቀርግ አውርዷት ጨርሳለች። አራት አውርጂኝ ባላ እና ቶሎ በያ ታይም ሀገሬ ላኪኝ በእናትሽ። ሰው ሀገር ነው ያለሁት። ለምን ትገቢያለሽ? ምን ያደርግልሻል? ቤቲ ሄሉ እንዴት ነሽ? እኔ አንድ ዘፈንም ጋብዝሻለሁ። እንደው የአንቺ ነገር ሳስበው ሳልመው በጣም ይገርመኛል፣ ግርም ይለኛል። ሄሉ ግርም ይለኛል። የእውነት በጣም ነው የምትገርሚ። በጣም ቃላት የለኝም። እወድሻለሁ አልሽም፣ እጠላሻለሁ አልሽም። ለምን ነው የምገርምሽ? እንደዚህ በቃ በዚህ ሁሉ ነገር እውነት ነው ለማለት ራሱ የሚከብድ ነገር ነው አሁን የሆነው ነገር። በዚህ ሁሉ ነገር እያለፍሽ ጥንካሬሽን ስለማይ ግርም ነው የምትይኝ። በቃ በጣም ነው የምትገርሚ። እወድሻለሁ አልልሽም፣ ጠላሻለሁ አልልሽም። ግን በጣም አጀምጣሽ ገረምሽ ብለሽ ኢንተረስቴን ትኩረቴን ሳብሽው። አይ ላይክ እንደዚህ አይነት አይዲያ እንጂ የተለመደ ወድሻለሁ ምናምን ወድ ሸርሙጣ ሁላ እኔ እሱን ልልሽ
አይደለም በቃ ግርም ትይኛለሽ። ይሄን ዘፈን ልጋብዝሽ። ቴንክ ዩ ቤትዬ። እሺ ይኸው ስራ ፈጠራ ይባላል። አይዲያ ፈጠራ ናይስ አይ ላይክ ኢት። ያ እንደዚህ አዳዲስ ግፊበት። ቴንክ ዩ ቤትዬ። ሄሉዬ ሳታስወርጅኝ የኔ እናት የኔ ጀግና አንቺ የኛ ረር ጠላቶችሽ ይስቃሉ ይደሰታሉ። ልልቲ የቱ ጋር ነው ደካማ ጎኔ የቱ ነው? አታልቅሺ። እዚህ ጋር በቃ ጠንካራነትሽን ነው ማሳየት ያለብሽ። ደካማ ጎን ታዲያ ማልቀስ ነው እንዴ? እንደዛ ስትሆኚ ደስ ይላቸዋል ጠላቶችሽ። አይ እኔ እኮ የምኖረው ለራሴ ነው፣ ለጠላትና ለወዳጅ አይደል ነው። ግን ደስተኛ መሆን የለባቸውም ጠላቶችሽ። ጠላቶችሽ እያዩ አንቺ ከፍ ከፍ ማለት ነው ያለብሽ። ሄሉዬ የኔ ጀግና የኔ ጠንካራ ጠላትና ጠላ ጠማቄ ሁላ ድፍድፍ ያው ለደፋስል እንባይም በውስጤ አምቄ ውስጤ እርር ብሎ ማደታ ይወጣብኝ አልቅሸባቸው ፊቴን አጸዳባቸዋል። ዛሴት እኔ እንደዛ ነው የማስበው። መሳቅ ስፈልግ እስቃለሁ፣ ማልቀስ ስፈልግ አለቅሳለሁ። በቃ አልቅሰሻል እኮ ሄሉዬ። በቃ ከዚህ በኋላ ጥንካሬሽ እንባ እንዲመጣ በይና ጸልይ። እንባ እኮ ጥሩ ነው ሲወጣ ከወደ ሄለን ወይ እውነት እኔ እኮ በጣም ነው የምፈራሽ። እኛ ቤት ሁሉ ትመጫለሽ ብዬ ፈርቼ ነበረ። እግዚአብሔርን እቺ ሴትዮ ቀስ ብላ የእውነት አሯሯጥሽ እኮ በኢየሱስ ስም ማጨር ተቀጫሽ እንጂ ነው ነገርሽ አይደል? እግዚአብሔር ሄሊ አደገኛ አንዳንዴ ደነግጣለሁ። ድፍረትሽ ማለት ነው። እግዚአብሔርን ሄሊ በጣም እንደውም እውነት ሰው በጣም ነው የሚወድሽ ሄሊ። ሰቡ ሁሉ ፈርቶ ተቀጥቅጦ የማይናገረውን እኮ ነው በድፍረት። እግዚአብሔርን ጀግና ሴት ነሽ። እውነት ነው። በቃ እኔ በዚህ እንድትቀጥል ነው መሰለኝ። እኔ ሄለን አሯሯጥሽ እኮ እቺ ሴትዮ ማለት ነው እናየዋለን ስትይ ጉዳቸው ፈላ። ወይኔ ነው የምለው ጉዳችን እንዳላወጣው ስትይ ወይኔ እግዚአብሔር ሄሊ አንቺ ቤት መግባት እንዴት እንደምፈራ ብንጣላ ጉዴን ታወጫለሽ። ግን እውነት ነው የምልሽ፣ እውነት በጣም አደገኛ አካሄድ ነበር የምትሄጂው። አንበሳ ነሽ። አሁንም እቺ ቀን ካለፈችልሽ ማለት እኮ የት ይደርሳል የተባለን ዛፍ ቀበሌ ቀጨው እያልሽ ነው የምልሽ። ከዚህ በኋላ ሜቢ ልትጠነቀቂ ትችያለሽ። አንዳንዴ በቃ ለልጅሽም ስለምታስቢ ፋራ አልሄድም ብለሽ ሜቢ ከድሮ ልትማሪ ትችያለሽ በሚለው ነው እንጂ አሁንም አለቅ ነበረ። እኔ አሁንም በመረጃ ድሮ ምናልባት ወሬ ሰምቼ ይሆናል። በመረጃ እናቴ ትሙት ዘረግፈዋለሁ እያንዳንዱ የሚመጣው። አዎ በብልሃት እንደ ድሮ ግፍ እንትን በስነ ስርዓት ዘረግፈዋለሁ። ያ ሄሉዬ እኔ አንድ ነገር ብቻ ልበልሽና ልውረድ። እዚህ ጋር በፊት በጣም በድፍረትና ሲሪየስ ሆነሽ በኮንፊደንስ ስትናገሪ ኮሜንት ላይም ሁሉም ቦታ ያጨበጭቡልሻል። ሄሉዬ ይሉሻል። እዚህ ጋር ግን ስታለቅሽና እንደዚህ ስትይ ኮሜንት ላይ ተገልብጠው እንትናዬ እንደዚህ ይሉሻል አልሽ። አሁን ቀደም እንትና ስታወራ ኩኪ ምን አልሽ? እኔም በዛ እንድትቀጥል ለምፈልጉ አልሽ። ግን እንደገና ተመልሰሽ ሌላ ትቆጥሻለሽ። አይደለም እኔ እንድትቀጥይ የምፈልገው በፊቱ ኮንፊደንስሽ ነው። አይ ያ ለማል ኮንፊደንስሽ አሁን ምን ሆነ? ኮንፊደንስ በፊት አለሽ እኮ ኮንፊደንስ። አሁንም ግን እንድታለቅሽ አልፈልግም። በአጠቃላይ ኧረ ችግር የለውም። የሰው ልጅ እኮ ነች። ማልቀስም አንድ የኮንፊደንስ ፓርት ነው። የሰው ልጅ ነች ደግሞ ማለት እዚህ ጋር ፍጹም አይደለሽም። እንደሰው የምታዩት ግስ ሄሎ ሰላም ነው ወይኔ ቆንጆ። አሁን እኮ የመጡት ሰዎች ስለማያውቁሽ ነው። እኛ የምናውቃት ድሮ እህተ ማርያምን ስንሟገት ነው ከእንግሊዝ እና በርቼ የኔ ቆንጆ እምላችሁ ስለማታውቁ ሰው ነው የምታወሩት። በቲክቶክ ነው እሷን የምታውቋት። አሁን ግን የሆነ ሰው ግን እንዴት እንደ አንጀቴ እንደምታርሽልኝ የሆነች ሴት ስትናገሪ እኮ ሄሊ ይሄልልሽ ነው የኔ ቆንጆ ስለማውቅሽ ድፍረትሽ። ያኔ እሷን የተናገርሽው እህተ ማርያምን አንቺ እኮ ነሽ ከእንግሊዝ ፎቶዋን ይችን እያልሽ በዛ በእንትን ያኔ ዩቲዩብ በነበረ ጊዜ ስናወራ የነበረው እና ሄለን ያውናት
ስለዚህ አታደነጋግሩ ለማለት ነው እህቴ። በርቺ። ራን በስማ አንቺ ጀግና ነሽ፣ እውነት ጀግና ነሽ የምልሽ። እንዴት እንዳ ቲክታኩን እኮ ረበሽ። ሁሉም ፈርቶሽ እኮ ፈርቶሽ የማይፈራሽ ሰው አለ እንዴ? የማይፈራሽ ሰው አለ እንዴ? ቲክታክ ላይ ይሁን ራሱ እኮ ይፈራሻል እውነት። እስቲ ወደ ዩቲዩብ እንመለስ። በቃ ቲክቶክ ዩቲዩብ ደግሞ ለምንድን ነው የማትገቢው? ነው ኦን ታይም ነኝ እኮ ዩቲዩብ ላይም እኮ 300 ሰው እያየን እዚህ ስለማላያቸው እዚህ መተው ነው ጽሁፋቸውን ስለማልከታተል ግን እዚህ ላይ አያቸዋለሁ። ፊት ለፊት እንደዚህ ስለማልዞር እዚህ ይመጣሉ ለመጻፍ ምናምን እንጂ ኦን ታይም ነው ያለው። ያ ሌላ ቀጥሉ ጋይስ። እንጂ በላቀላ እናውራ። በላቀላ ያላችሁ ዝም ብለን ጨረስኩት። ሌላ ምን በቃ ስለሽ ምን ልበል? በእውነት እኔ ድሮ ስለማቅሽ እኮ ነው። አሁን ይሁን ማለት ነው። እኔ ሄሊ ማቅሽ በምታሽከረክረው አንቺ ነበርሽና ይሄ ያለ አይደል ዝም ሲባል ብቻ ቃላት ስለሚያጠረኝ ሄሊዬና እወድሻለሁ። ሌላ ምንም የምለው ነገር የለኝም። በርቺ አልልሽም፣ ግን አንቺ ጎበዝ ነሽ እና ከእውነት ጋር ነው። አሁን እኔ ግርም የሚለኝ አሁን የመጡ ሰዎች ናቸው እንጂ ሄለን ከድሮ የሚያውናት የምትናገረውን አምናበት ነው የምትናገረው እንጂ ማንም ስላላት አይደለም። ከህይወት አመጣጧ ጀምራ እኮ እኛ አለ ግን አለ አይደለ ምን ይደረጋል። የኢትዮጵያ ህዝብ የኢትዮጵያ ሀገሬ የሚባል አለ። ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው። በነገራችን ላይ ዱባይ ማለት ትልቋ ሲኦል ናት። አረ ሲኦሏን እንድትነኪባቸው ብዙ ሰዎች አይፈልጉም። እዛ ሲኦል ውስጥ ስንት ነገር እየተካሄደ እንዳለ ብዙ ነገር የምናውቀው ግን በወረቀት ደረጃም ሆነ በምን ደረጃ እጃችን ላይ ስላልገባ እንደ ግንዛቤ ግን የመጀመሪያ ስቴፕ የሚባል አለ አይደል? የመጀመሪያ እይታ፣ የመጀመሪያ መስማት፣ ከዛ በኋላ ትኩረት ይሰጣል፣ ከዛ በኋላ ሙሉ መረጃ ይይዛል። ግን እናውቃለን በደናገር እናልቃለን። የዱባይ ሲኦል ተመችቷቸው አይታችኋል። ክለብ አይደል? እዛ ቦታ ተመችቷቸው ቤተክርስቲያንና መስጊድ የማይሄዱ ስንት ሰው አለ? ቤተክርስቲያንና መስጊድ ነው ሙሉ ወይስ ክለብ ነው ማታ ሙሉ? እና እንደዚህ አይነት ዓለም በጣም የሚፈልጉ አለ። እንደዚህ አይነት ሰዎች ደግሞ በብዛት ብር አላቸው፣ የታወቀ ነው። ምክንያቱም ብር ያለው ብዙ ጊዜ ሰይጣናዊ ቦታ ላይ ነው። ችግሩ እኔ ብቻዬን ግን አንቺ ጀግና ነሽ። ፈጣሪሽ የፈጠረሽ አምላክ አለ። ሁሉም ትቢያ ናቸው። ሁሉም ደግሞ ያልፋል። ለምን ሀቀቀምናን አፋን ቀብናን እኛን ዱበቴ ይላል እና ጎበና ነው ምናምን ሰው አፉን ቢይዙት እውነት ካለው በአፍንጫው ይናገራል ማለት ነው። በቀጥታ በሚገባችሁ ቋንቋ ላልናገር ይችላል፣ ግን በአፍንጫ መናገሬ ግን እናቴ ትሙት አላውቅም። እኔ እኮ ሄሎ ውሃ እየጠጣሽ እኔ ያስቀንተሽኝ እንዳንቺ ውሃ መጠጣት ጀመርኩ እና በርቺ እህታለ ሰላም ሁኑልኝ። ጸልይ፣ ጠንክሪ፣ በቃ አይዞሽ። እሺ ሄሊ አይዞሽ፣ ደግሞ ያልፋል። የማያልፍ ነገር የለም። እሺ ሁሉም ያልፍና እንዲያልፍ ሳይሆን ቶሎ እንዲመጣውላ ነው የጓጓት። በአሁን ታይም ባይዘባት ኦኬ፣ የምታውን ሂል አድርገሽ ታውቂው ቶሎ መጥቶ ልጨርስ ነው የፈለገው። አይ ኖ ሽልም ቢሆን እርግዝና እንደሚባለው ያ ሄሎ ሰላም አለይኩም ከኢትዮጵያ ነው። ወአለይኩም ሰላም ወረበ ያ ግቢ። እኔ ምንም ችግር የለ ስለምትወጂ ነው ስለማቅ ነው። እንኳን ደስ አለሽ፣ ወላሂ ደስ ብሎኛል። እሺ አሁንም ምንም ነገር ከሰዎች አንቺ ራስሽ ብቻ በሐሳብሽ ብቻ ነው መሄድ አለብሽ። እዚህ እየገቡ አሁን እንደዚህ ነው በይ
ምናምን የሚሉሽን አትስሚ። በራስሽ ኮንፊደንስ ብቻ እንኳን ደስ አላችሁ። እኔ ሳልኖር ዳቦ እየታደለ ነው እንዴ ጋይስ? ምንድነው ኮንግራ የምትሉት? ምን ተመቶ ይቅር ብሎሽ ከሆነ እኔ ሌላ ቦታ ላይ ስለማልሰማ ነው። ውይ ተመኝቶልሽ ይቅር ብሎሽ ከሆነ ነው። ይቅር ብሎሽ ከሆነ ብዬ ነው የኔውድ። አይ ጥሩ ነው፣ ምኞት ነው። እንደምኞታችሁ እግዚአብሔር ያርግ። ቴንኪው። እሺ ያረግልሻል። አብሽራ ይዞሽ ይሆናል። እሺ የኔውድ። አሁንም ስትናገሪ እያሰብሽ ራስሽ እሺ። ምንም ማንም በቃ ጎበዝ ነሽ ጀግና ነሽ የሚሉሽን አትስሚ። እሺ ውዴ፣ በራስሽ ኮንፊደንስ ራስሽ እያሰብሽ ብቻ አውሪሽ። እዚህ እየገቡ አንቺ ጀግና ነሽ፣ አዎ ጎበዝ በይው ሂጂ ምናምን የሚሉሽን አትስሚያቸው። እሺ አውርተው ያስወሩሻል። እሺ የኔውድ ተጠንቀቂ ለማለት ነው። አብሽሪ። እሺ ደህና አደሩልኝ። ሹክራን ነው። እንዴት ነሽ ሄሉዬ? ማን ነው መስቲ ከጭራ ዘንድሮ ቢያው ያኝ ቅድም ነበር የማኘክ ሰዓት በድምጽ እና አሁን ጀምሬው አኒ አይ መልእክት ለማስተላለፍ ነበረ። ለሚመለከተው አካል ነው ወይስ ለአስተዳደሩ ወይስ ለቀበሌው ነው ለወረዳ? አይ ለማን መሰለሽ ይሄ የምጣዱ እያለ የእንቅቡ ተንጣጣ ይባላል በሀገራችንና ከባለ ጉዳዩ በላይ በጣም ሲያሽቀብጡ አየኋቸው አንዳንድ ሰዎችን። ልክ እነሱ እንደዚህ እንዳደረጉሽ ምናምን አይነት በጣም ዘለሉና ለነሱ ነው መልእክት ማስተላለፈው። እዚህ ሪከርደሮች ካላችሁ አስተላልፉልኝ። እንትን ነው እኮ ለመቤት ታምኜ ለገረድ ሞታለሁ ነው እኮ ጉዳዩ። እሱ እኮ የሚያናድደው አሽቃባጭ ዘበኛ ባላባቱ ባሊ ቤቱ እዛ ወሲብ ያረገ እሱ ውጪ ይረጫል ይባላል። በብልግና ደግሞ ተረት ነው ያ ይሆናል። ያ ገብቶቻል። አሽቃባጭ ዘበኛ የለም እዛ ባላባቱ ባለቤቱ የቀጠረው ሰውዬ ወሲብ ያረገ ከሚስቱ ጋር እሱ ውጪ ይረጫል። ሄሊ ግን ማለት ነው እንዲህ እየተናደድሽ እንኳን የእውነት ነው የምልሽ ውበትሽ እያማረብሽ ስትረስ ራሱ ያለብሽ ባት መሲም እግዚአብሔር ነገር እውነቴን ነው የምልሽ። ከልብ ካለቀስ ካልቅስ ምን አባቱ ኢማን ይኖር የምጠጣው ከስጋና ደሜ ጋር ዋህድልኝ ነው እኮ ሌላ ነገር አይደል። ዘፈኑ ይሰጥሽ ይገባል። አንድ ትልቅ ነጥብ እናልወጣ። ትልቅ ነጥብ። እሺ ሂጂ እኔ ልናገር። እሺ ግቢ። በጣም ነው የማመሰግነው። ከትላንት ወዲያ ጀምሮ በቃ በጣም እንትን እያልኩ ነው እየሞከርኩ ነበር፣ ግን አሁን በሚገርም ሁኔታ ከውጭ ስገባ ነው ድንገት ስነካው ገዝታ አስገባሽኝ። በጣም ደስ ብሎኛል። ሲያለቅሱም ሲስቁም የሚያምርበት ሰው አንቺን አየው። ሳቂም ያምርብሻል፣ ተናገሪም ያምርብሻል። ግን እኔ ስትስቂ ነው ደስ የሚለኝ። ደካማው ግን ሁላችንም አለን፣ እናቀዋለን፣ እንማርበታለን። ኦኬ በስ አንቺን በተናገሩ ሰዎች ምላሽ የሰጠሻቸው ተሰባብረው ወድቀው የመሰላቸው ጊዜ ራሳቸውን ስማቸውን ለማደስ ይቅርት በለን ምናምን ጅንኪ ጃንካ ብለው ላሉት የወሰንሽው ውሳኔ ደስ ብሎኛል። በቃ እኔ አንድ ሰው ማሸነፍ ከፈለኩኝ በጥርሴ ይዤ ለምን ጥይት አይተኩሱብኝም? ከታች እኔ የምፈልገውን ሰው አንበርክኬው ከላይ ቢተኩሱብኝ እኔ እንትን አይለኝም። ለምንድን ነው እንደዚህ ያልኩሽ? አንቺ በተጎዳሽበት ሰዓት፣ አንቺ በተናገርሽበት ሰዓት፣ እነሱ በተናገሩበት ሰዓት ተረጋግጣችኋል። ዛሬ ግን አሻሮ ምን ይዞ ነው ወደ ቆሎ ጠጋ ብሎ ይቅርታ በሉኝ ብሎ በሚዲያ ማለት እኔ ያልተመቸኝ ነገር ነውና በቃ ስሜቴ ነው። እኔም የማረገው ስለሆነ ማለት ነው። ድክመት አለ፣ አዎ ድክመት አለ። እርማት አለ፣ አዎ እርማት አለ። ከእያንዳንዳችን ማለት ነው። ኦኬ ውድቀታችንን ድክመታችንን እንማርበታለን፣ እናልፈዋለን። ግን ይሄ ተጠጋግቶ የሚባለው ነገር ስላልወደድኩት ጋሽዬን እንኳን አንቺ አይደለሽም እኛ ሁላችን ታይ ጀስት ሐሳቡ ነው። እሺ ሐሳቡ ይቅርታ ጠይቀናል ልልሽ ፈልጌ ነው። ደስ ብሎናል። በቃ እኛ መኖርሽ ጋይስ ይቅርታ ቀለብ አይደለም፣ ወይም ደግሞ ዱቄት አይደለም፣ ወይም ገብስ ወይ ስንዴ አይደለም። ለሰው ልጅ እህል ነው በየቀኑ የሚያስፈልገው።
ስለዚህ እኛ የሁላችን የስሜታችንን ነው የበቀደም ለታውን ያደረግሽው ነገር በጣም ደስ ኮንፊደንስ ነው። በነገራችን ላይ ስስቂም ስታለቅሽም የሚያምርብሽ ሰው አንቺ ላይ አየሁኝ። ኦኬ ሪከርደሮች ቀርተው ለቀውታል፣ አይተነዋል። ግን ደስ ይላል፣ ማርያምን በጣም ደስ ይላል። በቃ ኦኬ እና ድክመትሽን ተምረሽበት ጥንካሬሽን ግን እንዳትለቂ። ይሄ የኔ እንትኔ ነው፣ በቃ ስሜቴ ነው፣ መልክቴም ነው። ጥንካሬሽ ላይ ቀጥይበት፣ ቆራጥነትሽ ላይ ቀጥይበት። የምትማሪባቸው ነጥቦች አሉ፣ አስመረሽበት ያሻቸው ነገሮች አሉ፣ ትማሪበታለሽ። ነገ እናይሻለን። ግን ሳቂም አልቅሽም ያምርብሻል። ግን አታብጁ ስታለቅሺ። በመሀል የምትስቂያትን ፈገግታ ደግሞ ስጭን። እሺ ለምን ብዙ ነፍስ ስትጨነቅ አድራለች። ትላንትና ሳይሽ በጣም ነው ደስ ያለኝ። በነገራችን ላይ ይሄ ላይክ ፒቲሽን በዩ ዛሬ ህዝቡ እየገባ የሚሰጠው አስተያየት ለአንቺ ትልቅ ፒቲሽን ነው፣ ቮት ነው በራሱ ገባሽ። ከሚዲያ ቢያጣሽ ምን ሊፈጥር እንደሚችል አሳይቶሻል። ከሚዲያ ቢያጣሽ ዝም ብሎ እተኛለሁ ብሎ ማለት አይደለም። ማንም አይተኛም። የኢትዮጵያ ህዝብ ደግሞ ሲጠላ ጠላ ነው፣ ሲወድ ወደደ ነው። መወደድ ደግሞ ከእግዚአብሔር ስጦታ ነው። በሰው መወደድ በራሱ እግዚአብሔር ሲወድሽ ነው የሰው መውደድ የሚሰጥሽ። ልወደድ ብሎ ልንገስ ብሎ ያለ አይነግስም፣ እግዚአብሔር ካላነገሰው። ከላይ ካልተቀባ ማንም የማያገኘው ነውና መኖርሽ ለነዚህ ለሚሉ ሰዎች ታውቂያቸዋለሽ፣ ለነ ዱቄት ለነ አቧራ ተመስገን። መኖርሽ ባትኖሪ ኖሮ ሌሊቱን ላንቺ በረኪና ያሰቡ ሰዎች አሬ ነካው እንጨት እንኳን ክብር ነበረው። ኦኬ የኢትዮጵያ ህዝብ ሲያነሳም ሲጥልም በአርቲስቶችም በማንም ያየነው ነው ጀግንነቱ ነውና ሄሉዬ እኔ አላበዛም ንግግራችንም፣ ግን ውስጤ ብዙ ነገር ነበር። ኢቭን ማስታወሻዎች ሁሉ ይዤ ነበረ እንደው እንዲ ላታለሁኝ ብዬ፣ ግን አጋጣሚ ነው አሁን የገባሁትና ላየሽ በጣም ደስ ብሎኛል። ኑሪልን እሺ። ስትስቂም ስታለቅሽም የተሳካልሽ ሰው ብትኖሪ አንቺ ነሽ። እሺ እና ጠንካራ ጎንሽን እወደዋለሁ፣ እማርበታለሁ። አመሰግናለሁ። አለቅሳለሁ። ቴንክ ዩ ሄሉዬ። እኔ በመጨረሻ አንድ ነገር ማለት የምፈልገው ትዝ ይለኛል ከጂጂ ጋር እኮ አንቺ የተጣላሹ አማራ ላይ በአማራ ደም ሻምፓይን ስትከፍት ነው። አማራን ተዩ ጋሼ ምናምን ሁቱን ተይ ዝም እና ያኔ ከዛን ጊዜ ጀምሮ ነው ከጂጂ ጋር እንኳን መጣላት የጀመርሽው። አንቺ ማን ድምጽ እንደነበርሽ ማንም ሰው ያውቃል። አንቺን ዩቲዩብ ስትጀምሪ እናቀሻለን እኮ ዛሬ ተገልብጠው ጠላት ሲሆኑብሽ፣ ጠላትም አብዛኛው አልሆነብሽም። በርግጥ የተወሰኑ አጨብጫቢዎች ናቸው፣ እንቁራሪቶች ብለሻል፣ አንቺም ገልጸሻቸዋል። እና እንቁራሪቶች ጢጥ ቢሉ ምንም አያመጡም። አንቺን የሚጠብቅሽ እግዚአብሔር ነው። እግዚአብሔር ይጠብቅሽ የኔ እናት። ያላወራ ምንም ያላወራ ደግሞ ምነግርሽ እሺ እኔ ነኝ ያላወራሁት ሄሉዬ፣ እኔ ነኝ ያላወራሁት። ይኸውልሽ አንቺ ለጥቅም ብለው ሀገራቸውን የተወለዱበትን ድሬዳዋ አይደለሁም ብለው ወደ ሌላ ቦታ የሄዱት ለነሱ ብለሽ አትናደጂ። ለጥቅም ብለው ሀገራቸውን ከካዱት ጋራ ከማንም ባለጌ የጥቅም ሰው ጋራ እንደነ ጉቺ ሀገሯን የካደች ማለት ነው። ከእንደሱ አይነቷ ጋር ቦታ አትስጫት፣ ጭራሽ ቦታ አትስጫት። ይሄ ዮኒ ደግሞ ሴጋው የሚባል ለሱም ብለሽ አትናደጂ። እኔ እኮ በአሁን ታይም ቪአይፒ በጣም ዲፕሎማሲ ሰዎች ቁጭ ብሎ የሚያዩኝ ነው። የቡና ቤት ሰራተኞች አይደለም የሚያዩኝ። እነዚያው የምጠሪያቸው ሰዎች ያኔ ኮንዶም ቸርቻሪ በነበርኩ ሰዓት ማወራቸው የሚመለከታቸው ነው። በአሁን ታይም በጣም ትልቅ ዲፕሎማሲ ባለሀብት ምናምን ቁጭ ብሎ እንደዚህ ዊስኪውን እየተራጨ የሚያየው ፔጅ ስለሆነ አሁን እኮ አለፈልን። ሱቅ በደረቴ ኮንዶም ቸርችር ነበር አለፈልኝ። አሁን በጅምላ ነው አባማ ከፋፍለው። ለዛ እንደዚህ ቦርኮች ስም እንዳጠሩ ካሁን በኋላ እኔን ተለጥፈው ነው ህይወታቸው እንደሚለው። እሺ ወይ አረ ሃይ ሌቭል ጋይስ ለነሱ ብለሽ አትናደጂ ልልሽ ነው። አብሶ እቺ ሀገሯን የካደች ሰው ጋር አትናደጂ ልልሽ ነው። ኮራብዬ ዝንጥ ብዬ ይሆነ እያልኩ ነው። አሽማ እንትን ብዬ እንዴ
ምድረ ሱቅ በደረቴ ያልፍልናል ብለን ነው ማስቲካና ኮንዶም ስንሸጥ የነበረው። አሁን በጅምላ ይደወላል ይላክላል። ምን አባ ይከታ እንዴት እንደዚህ አይነት ምጥርጥሬ ሰው ሄሊ ደግሞ ቲክታክ ላይ ማለት ነው ጓደኞች ይኖሩሽ ላይክ ስትጣይ ካንቺ ጋር የሚሆኑ የሚያግዙልሽ። እሺ ሁሉን አትጣያቸው። እውነት ቲፎዞ ማለት ነው። ሄሊ እውነት ልንገርሽ፣ እኔ ልምከርሽ እንደዚህ ተናጋሪ ሰዎች አንቺ ራሱ ማስመሰለን እኮ እያስተማርሽ አትጣያቸው፣ ለጥቅም አትጣያቸው። አዎ አትጣይ። አሁን ብቻሽን እኔ በካልኩሌሽን አልጣላም። በካልኩሌሽን በቃ እለሻቸው ላሽ በቃ ሲያጠፉ ምናምን አይተሽ ባላየ ምናምን ላሽ ዲማ ያልናገራትም አይተሽ በቃ ከዛ ማለት ነው ሄሊ ከዛ እንደዚህ ሁሉ ሲነሳብሽ ማለት ነው በቃ እንደዚህ መከታ ይሆኑሻል። ቤት ከፍተው ብቸኝነት አይሰማሽም። የእውነት ሄሊ እሺ አሳዝንሽኝ እኮ። ኧረ ብቻዋን አይደለችም። የድሬዳዋ ህዝብ እንዳለ የሀገራችን ህዝብ ከሷ ጋር ነው ያለው። ብቻዋን አይደለችም ማለት ነው። ብልጡኝ አትጣይ። ሀገሯን አልካደችም እንደ ሰው። እሷ ለጥቅም ብላ ሀገሯን የሐረርን ሰው የድሬዳዋን ሰው ምስራቅ ሐረርጌን አልሸጠችም ለጥቅም ብላ። ገብቶሻል? አለን ከጎኗ አለን፣ እኛ አለን። ሄሉዬ አይዞሽ እንዳለ የድሬዳዋ ህዝብ ካንቺ ጋር ምናምን ብልጡኝ እውነት። እሺ ከዛ በቃ ሰው በቃ ላይፍ እኮ እንደዚህ ነው ሄልዬ። እንደዚህ ግስጥ ካልሽማ ብቻሽን ነው የሚያስቀሩሽ። አየሽ በቃ ሁሉም የምትናገሪ ከሆነ ነገም እንትን አትለኝም ነው የሚሉት። ነገም ማሳልፋ ትሰጠኛለች። በቃ እንዴ ለሄለን ለምን ከጎኗ በቃ ላይፍ ፌክ ነው። በቃ የፌክ አንቲል ዩ ሜክ ኢት ፌክ ኢት ነው የሚባል ነገር አንብቤ ያለውና በቃ አንዳንዴ አለ አይደል ሄሊ እኔ እንዴት ብዬ እንደምነግርሽ አላውቅም። ነው አንዳንድ ሰው አለ እኮ አንዳንድ ሰው አለ ቢሳደብ የሚያስጠላበት። እሷ እኮ ብትሳደብ መሰላችሁ ምን መልስ ሁለት እስቲ ተባብራችሁ እነዚህን የድሃ ጥርቅም አባራቸው አለ። ምን ትመልሱ ሄሊ የድሃ ሰብሳቢ ናት። ለድሃ ብላ አይደል የቀረች። መልስ ሁለት እስቲ ምን ተቀባታም የነኛ አንተ የነኛ ጠራጊ ስለሆንክ ነው። የሀገር ከጆች ጠራጊ ስለሆንክ ሰሚ ሄሊ ድሃ ስታሳድጂ እንደሆነ አላወቀም። ለድሃ ብለሽ አይደል እንዴ እንደዚህ ሆነሽ የቀረሽው አላወቀም ማለት ነው። አንዳንድ ጊዜ እኮ 9 ድሃ ቤተሰብ ካለ 10ኛ ትሆናለህ ይባላል። አንቺ በአመቱ ይባላል 10ኛ ድሃ ነው ገንኩት። አይ ኖ በቃ ሰላሙን ይልኝ እኔ እናትሽ በርቺ እመጣለሁ። እንዴት ነሽ? ይመችሽ ይመችሽ። ወይ እንዴት ነሽ ሄሉ? እግዚአብሔር ይመስገን አለን። እንግዲህ በችርቻሮ ጊዜ ከቅርብ ጊዜ ወዲህ ስታለቅሽ አልቅሻለሁ፣ ስስቂ ስቄያለሁኝ። አሁን ወደ ጅምላው ተሸጋግሬያለሁ ብለሻልና ከአንቺ ጋር አጭር ኮንቨርሴሽን እንዲኖረኝ ወይ ጠይቂ ወይ አስቂ፣ ግን እንዳሰብኝ ያለሽ ምንድነው? ኖ ጠይቂኝ። አንቺ ከሄለን ጋር ኮንቨርሴሽን አድርጌ ነበር እንደ አሁን ወደ ጅምላ ሄደሻል አለ ከፍ ብያለሁ ብለሽ ወይ ሳቂልኝ። ከፍታሽ ምን ያህል እንደሆነ ትነግሪኝ። ተደግፈን እናነሳለን ሀሳብ። ያኔማ አይደለም ያንቺ ነው። እኔ በችርቻሮ ጊዜ ብለሽ ያኔ ስስስቂ ያለው ስታለቅሽ አልቅሻለሁ አብሬሽ ማለት ነው። ሶ ናው ወይ አስቂ ወይ የሆነ ጥያቄ ጠይቂኝ ወይ በነገራችን ላይ ያልገባሽ ነገር ሀብታም ስትሆኚ ኮርፖሬሽን ቢሆን ሀብታም ማሳቅ አለብሽ እንጂ ሀብታም አንቺን ደሃን አያስቅ። እሺ አያችሁ፣ ሀብታም ደሃ ሆነን እድሜ ልካችንን ስለኖርን ቅደም ተከተሉና አካሄዱ አልገባን፣ ሴሬሞኒው አልገባን። ደሃ እዚህ ምድር ላይ የሚኖረው ሀብታምን ለማሳቅ ሳቁ አልመጣም ካለም ይኮረኩረውና ቧጨርከኝ በሚል ህገ መንግስትና አንቀጽ መሰረት እስር ቤት ያስገባዋል። እንደገና መከራው ምን አባ ምን እዛ አስኬድ ገብቶች ጭራሽ ሀብታሙን ያለው በችርቻሮ ላይ በጅምላ ብያ አስቂ። ደሃን ሀብታም ሲያስቅ
አንድ ጊዜ አላሙዲን ሸራተን ላይ የቴላቶን የብር ማሰባሰቢያ እንትን ፕሮግራም ነበረና የሆነ ሰው ፈሶን ፈሳ እና ባለሀብቱ ሁላ እፍ ብሎ አፍንጫውን ያዘ ማለት ነው። ባለሀብቱ ሁላ ከዛን አላሙዲን ንግግር ሊያደርግ ብድግ ሲል እነዛ ባለሀብቶች ከአላሙዲን በታች ናቸው። ሀብታም ቢሆኑ ትንሽ ያልተስማማኝ ምግብ በልቼ ረበሽኳቸዋል የሆነ የጠረን ነገር ሲል እንዴ እርስዎ ነት እንዴ አሉና ይደገም ብለው አላሙዲንን የሌለውን ፈስ አምጦ እንዲፈሳ የሚያስደግም ነው። ካንተ በላይ ሀብታም ወይ ደሃ ስትሆን ያለ አማራጭ ፈስ ማስደገም ይሆነ እፍ ስትል የነበርኩላ ፒስ ትላለህ ታስፈሰብሳለህ ማለት ነው። እንዴት ነው ሀብታም ነኝ እያልኩሽ ደሃ አስቂኝት? አያችሁ አልተለማመድነውም ፕሮቶኮሉ ማለት ነው። ብዙ አመት በዚህ ዓለም ውስጥ ስለኖር ዜድ ትንገራችሁ። ዜድ እንዴት ነው የነገር ገብቶሻል? አንቺ ደሃ ሄልዬ ምን እንዳለ ሰማሽው? ሄልዬ ከስር እኔ እኮ ሄሉ ልከሰስ እኮ ነው። ለምን ጅጅል ትከሰኝ ነው? የላትም ብር ተያ ስደቢያ ጨምሪ ሰደብኳት እኮ ይቅር ያለችብኝ ጨምሪላት እንጂ ዱቄ ሄሊ አማን ነው ሄልዬ ወይ ሰላም ነው ፍቅር ያግባ ፍቅር ያሸንፍ። ከስር ምን እንዳለ ሰምተሻል? አሁን አንቺ ላወራሽው ነገር ሀብታም ከመቼ ጀምሮ ነው ደሃን የሚያስቀው? እድሜ ልኩን እያስለቀሰ ነው የሚኖረው አለ። ያ እና አስቂኝ ስትል አይገርም? ድህነት ውስጥ በጣም ብዙ ጊዜ መክረምህ እኮ የሀብታም ፕሮቶኮል ይጠፋባል። አታውቀውም፣ አትለምደውም፣ ቶሎ ገብቷል። አትለምደውም። እከክቶ ላይ አይለቅም እኮ አይለቅም። ቫዝሊን መደጋገም አለብህ። በጣም ደፋር ናችሁ። እኔ ብቻ አለም እኮ ሀብታም ሆነው እንደ ኦዲየንስ እንደ ተመልካች አብረን ነው መቀየር ያለብን በሐሳብም በኑሮ። እኔ ብቻማ ትቻችሁ መሄድ አልችል። ይሄማ መድሎ ነው ጋይስ፣ መድሎ ያ እና ግቡ ጋይስ ግቡ። ዝም ብለን ቀዳዳ ላይ ነው ያለነው። ግን ትልቁ ፕላናችን ሀብታም ነቆራል በሾር ነው ማርያም ምን ነው ዝም አላችሁ? በስማም ሀብታም ሲባል ሁሉም ጸጣል። ምድረ ደሃ ውረድ ዜድ አንቺ ሄልዬ እንዴት አመሸሽ? እስቲ ደፋሯ ደሃ ግቢ። ሰላም ነው ወይ ማርያ? ተረጋግተሽ ስላየሁሽ በጣም ደስ ብሎኛል። ሰሞኑን ግን በጣም ከፍቶኝ ነበር። እንደዛው ሳይሽ ቲክቶክ ራሱ መግባት አስጠላኝ። እኔም ባቅሽ አልመሽብኝም። ምን ነው ነገር ትችይ ነበር። እንዴት እንደዚህ ወደ ባሻውን ሄልዬ በጣም ነው እንትን ያለኝ። ግን ያው ይሁን አልፏል። ጠላቶችሽ ወደ እግርሽ ይረግፋሉ እንጂ ምንም አባታቸው አይመጡም። ለማን ብለሽ ነው እንደዛ የምትሆኝ? የምታውቂያቸው ናቸው። ከአንቺ በታች ያሉ ሰዎች እኮ ናቸው። ለእነዚህ ለግቦች ነው የምትጨነቂው? እንደዛ የምትሆኝው እንደዛ ነርብ የምትሆኝው እንዴ? እኔም አቅሽ ሄሉ አልሆንሽብኝም። እኔ በጣም ተቀየርሽብኝ። ከመቼ ጀምሮ እንደዚህ ያጸባ ያመጣሽው? ለእነዚህ ለክፍታፎች ራሳቸውን ችለው መቆም ለማይችሉ ደደቦች ተረጋግተሽ ስላየሁሽ በጣም ደስ ብሎኛል። ተረጋጊ። አሁን ምንም የሚያስጨንቅሽ ምንም እንትን የሚልሽ ነገር የለም። ምንም አባታቸው አይመጡ። ላጠፋሽው ነገር ይቅርታ ጠይቀሻል። ሌላውን ደግሞ ይቅርታ የምትጠይቅበት ምንም ምክንያት የለሽም። እነሱ መጀመሪያ ላደረጉት ነገር ወጥቶ ይቅርታ ይጠይቁ። ሰው ግረዱ፣ ቁረጡት፣ አንገቱን ፍለጡት፣ ፋኖ ይበዳ፣ ፋኖን ለምን እነሱ አልተከሰሱም? ለምን አልተከሰሱም? እነሱ ትክክለኛ ኢትዮጵያ ከሆኑ ለምን እነሱ አልተከሰሱም? ለምን ዝም ብት ለምን ታለፉ? ብልግና ነው። ማዳላትም ጥሩ አለም። ፍርድ እኩል ነው እንጂ ለአንድ ወገን አዳልቶ ለአንደኛው ወገን ባይተዋር አድርጎ መቁጠር አያስፈልግም። ድድብና ነው ይሄ እና ለማንም የሚያስጨንቅሽ ነገር የለም። ለማንም ንፍጣም አትጨናነቂ። ተረጋጊ ልዬ። ለልጅሽ ስትይ ኖሩ፣ ለማንም ሰው ለልጅሽ ስትይ ኖሩ። አትጨናነቂ። ይሄን ያለም ነርቭ አትሁኝ። እሺ ራስሽን አረጋጊ ልዬ። እንዴት ነሽ ሄሉ? ሰላም ነው? ያ ግቢ አና ዶንቆሮ ሂድና ጂጂ ክያን እንደዛ ብላት ፋኖ ልንፎ ያለችውን እናሷ ጠይቃት ነው ያለ የምጠይቀው።
ዶንቆሮ የፋኖን ስማት ውጋት ይጥራ ሄድና ጂጂ ለምን እንደዛ አልሽ በልና ጠይቃት እካካም ወንድ አገረች እዚህ ሚዲያ ላይ አለም እኮ መበጥረቅ ወንድ ከሆንክ ሄድና ጠይቃት ወንድ ከሆናችሁ ጠይቋት እሷት ሄለን ስለማትናገር ደም አላቃባችም ሄለን ደም የሚያቃባውን ታከብራላችሁ ትልቅ ሰው እሷን ለምን አልከሰሳችኋትም ስንት ነገር ስታወራ ስንት ነገር ሰራ እካካ ወንድ የሆነ ሲሷን ይጠይቃትና ይክሰሳት ሽንታሞች መሪያዬ ከምዳው ችግር የለም አናዬ ግን መሪያ ከድሮም ጀምሮ ከ7 ዓመት ምናምን ታውቀኛለች ምን ይዘን ስንጓዝ እንደነበር ስለምታውቅ ለዛ ይገባኝ በእንትና ጉዳይ ላይ በጣም ሴንሲቲቭ ናት በጂጂ ጉዳይ ላይ ያ አናግቢ ሄሎ እኔም ረጅም ጊዜ ነው ማቀሽ ግቢ በሜሴንጀር ምናምን ጊዜ በፊት በዩቲዩብ ነው በቲክቶክ ዘመን አይደለምና ወደ ቲክቶክ ራሱ የመጣሁት የምር አንቺ ነው ማየው እንጂ ሌላ እኔ እንጃ አላቅም እና ትንሽ ያልተረዳ ነው ልክ ነሽ በሰው ሀገር ኮርት መቅረብ ቀላል አይደለም እንደ ኢትዮጵያ አይደለምና ከባድ ነው እኛ ያልተረዳ ነው ያ ነውና ትንሽ ያ ፈጣሪ ያግዝሽ ነው ምልሽ እንደ ደግሞ ጠንካራ ሰው በዚህ በቲክቶክ እንትን ላይ ያለ ሰው ካለ የሚቻለውን አክል እንኳን ሰፖርት አድርገንሽ ጠበቃ እንኳን እንዲቆምልሽ ማድረግ እንችላለን ከወሬ ያለፈ ነገር ማድረግ ብንችል እኔ እዚህ ጋር ሁሌ የሚያይሽ 1000 ምናምን ሰው አለ እንደዛ ቢደረግ ምክንያቱም አታልቅሽ እኔ እንጃ ለምንድን ነው እንባሽ የምንገድበው ምክንያቱም አንቺ ነሽ ያለሽበት የምታውቂው ምን ያክል በሰው ሀገር አንድ ቀን እንኳን የሆነ ስራ የሆነ ነገር ሀፕን ሲያደርግ ምን ያክል እንደሚከፋ ልንረዳ ይገባል ይህ አንቺ ያለሽበት ነገር ቀላል አይደለም ምክንያቱም እንዳልሹ ነው ሲሆል ነው የዓለም ሲሆል ሄደው የሚጨፍሩበትን ነገር ውስጥ ነው አንቺ ገባሽውና ያኛ ደግሞ በባህሪያችን አበሾች መተጋገዝ ብዙም አይደለንም አይ ያስፈልግሻል ይሄ ወረቀት እንደዚህ ነው ይሄ ማስረጃን ይሰጥሻለሁ ብሎ የሚል ሰው ስለሌለ እና ብንችል በቃ ከገባሽበት ነገር እንዴት ነው ጠበቃም ሆኖ ጎፈንድሚን ወይ ሆነ በቃ ለምን $20 $50 የሚችል ሰው አዋጥቶ ወደዛ ነገር ቢወሰድ እኔ ጠንካራ ሰው ብዙም አይደለሁም በዚህ በቲክቶክ ዓለም እና ሌሎቹ ደግሞ ቢናደዱብሽም አትፍረጂባቸው ምክንያቱም እነሱ የሚያሳዩት አርቲፊሻል ጭላው የራሳቸው የሚያወሩት ነገር የላቸውም አንቺ በጣም ቆንጆ ነሽ ኮንፊደንስ አለሽ ጠንካራ ሰው ነሽ ብዙ መስራት የምትችይ ሰው ነሽ ምክንያቱም እኔ በፊት ምግብ ስታሳይ ጀምሮ ነው ምክንያቱም ራሱ የሚወድ ሰው ለራሱ የጠነከረ ሰው ካንቺ ብዙ ነገር የሚማር ነገር አለ ከነሱ ግን ምንም በቃ ምናየው ይሄ አጉዛ ጸጉራቸውን ጭነው ነው ወይ የሆነ ሜካፓቸውን እንትን ብለው ነው ስለዚህ አለ ፊልተር እንኳን መቅረብ ማይችሉ ሰዎች ናቸው ብዙ የተነካኩት ዛሬ ሀገራቸውን በነፃነት አይገቡም ምክንያቱም ብዙ ደም አለባቸው ስለዚህ ሁሉም የራሳቸው ድክመት ቆሻሻ ታሪክ ስላላቸው አንቺ ግን ያው ባልዋልሽበት ይሄ ነገር ሆኗል ለሰው ብለሽ ነው ለድሃ ብለሽ ነው ምክንያቱም እዛ ጋር የተነካ ነገር ስላለ ነው እኔ ወደዛ መግባት አሁን አልፈልግም ምክንያቱም አንቺ ያለሽ ነገር አለ እና ትንሽ ሰው ሀገር ላይ በቃ ፍርድ ቤት መቅረብ ቀላል አይደለም አሁን እዚህ ጋር የምንገባ ሰዎች ያልተረዳ ነው እሱ ነው አታልቅሽ የሚያስለቅስሽ ነገር ስላለ ነው በቃ የሚከፋ ነገር ስላለ ነው ብቻሽን አይደለሽም በሰው ሀገር ልጅ አለ ብዙ ነገር አለና ወደ ኋላ የሚጎትት ነገር ሲኖር ነው የሚያስለቅስሽ እባካችሁ እዚህ ጋር አሁን 1000 ምናምን ሰው አላችሁ እንዴት መረዳት እንዳለባት እሱ ጋር ትኩረት ብናረግ አታልቅሽ እውነት እንባዋ ካሳዘነን ማለት ነው እኔ ይሄ ነው የምለው ማዘን እንኳን እኔ እንጃ ሄሉ እኔ ወላሂ ነው የምለው በቃ በጣም ቲክቶክ አንቺን ብዬ ነው ከበፊት ከዩቲዩብ ጀምሮ ነው መከታተልሽ ብዙ ጠንካራ ነገሮች አሉሽ እኔ ስለምትናገራቸው ነገሮች ብዙ ጠንካራ ነገሮች አሉሽ ጥሩ ነገር ነው የምታስተላልፊው ጥሩ ጭንቅላት አለሽ ለሀገር ነው የምታስቢው እነዚህ እነሱ ለሜካባቸው ለገንዘባቸው ለአንድ ቀን ህይወታቸው ለተገዙበት ለተከፈላቸው ነገር ነው የሚያስቡት አንቺ ግን ለብዙ ሰዎች ነው የምታስቢው ታስፈልጊያለሽ ለኢትዮጵያ ህዝብ ስለምታስፈልጊ እዚህ ጋር እንዴት ነው መረዳት ያለባት ብዙ የምታውቁ ሰዎች ልትኖሩ ትችላላችሁ መንገዱ እንዴት ነው መረዳት ያለባት ብላችሁ እሱ ላይ ትኩረት ብናረግላለሁ ሄልዩ አመሰግናለሁ እኔ ብዙ መናገር አልችልም ቴንክ ሄልዬ ለሚያስፈልገው ነገር ሁሉ ከጎንሽ ነን ምንም የሚያሳስብሽ ነገር የለም የሚቸግርሽ ከሆነ አለን ጠይቂ እናቅሻለን ስታረጊ የምናውቀው ነገር አለ እኛ ራሳችን ብዙ ነገር አለ የምናውቀው ምንም የሚያሳስብሽ ነገር ከቸገረሽ ጠይቂ
የቻሉን እናደርጋለን በአቅማችን። Thank you for everything. እዳ ጦር አይደለም ዘሎ አይዋጋም ወይ አበዳሪ ወይ ተበዳሪ ይሞታል ይላል የባንክ ቤት ጥቅስ። እንዳትፈሩ። ያ ኦኬ ዶንት ወሪ ጀስት ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ከቻላችሁ ጋለሪ ሙሉ ዛሲት። እሺ ያ ይሄም ብር ነው እኮ ይሄም እርዳታ ነው። ጅማ ጅርተቲን ቁበሲ ከባ ብያን ፈጋኔ እያደኸተኒ ሆባ ጉምጉማ መሌ መራኔ ከንኮለጴ ነቲ ታቴኻ አከ ሱሲ ቡና ደፈኒ ደንፊሱ ማሾ ኦፊ አፈኒ ረፊሱ አንሶ ዳዲ ብርና ወዬ ግባ። እንዴት ነሽ? ሁሉ ሰላም አሾይና አለን። የሆነ ነገር እንትን ልልሽ ብዬ ላማክርሽ። እኔ ላይ ስለነበረ ችግሩ የስትሬስ ነገር ስትሬስ አላረ የስትሬስ መድኃኒቱ ጧጧት ጨጨብሳ ብትበይ ይለቅሻል ብዬ ነው። ግራዋ ታዞልኝ በሱን ጧጧት እየታጠብኩ ነው። ፌጦ አፍንጫዬ ላይ ያሻው ነጭ ሽንኩርት ድረስ አርግቼ ነው የምተኛው። ይስባል ይገታል። እንደዚህ ነጭ ሽንኩርት ሁለት ጆሮሽ ውስጥ አርጊና ተኛ ያሉኝ። ጠዋት ስነሳው ነገር መዝምዞ ያወጣል። ፌጦ ደግሞ እንደዚህ አፍንጫችሁ እንደዚህ አድርጉበት። ልክ ኡዱ ሰው ሲያደርግ የለም እንደዛ ነገር አድርጉ። ችግር የለውም ሰው ባለው ነው የሚድነው። አባ የሌለኝን ከላምጣ ብሏል ኤፍሬም ታምሩ። የእውነት ያላቸው በዶክተር ይመርመሩ እንጂ እኛማ ጤና አዳም አለ፣ ጠጅ ሳር አለ፣ ፌጦ አለ። በር ፋቅ ፋቅ አድርገህ ምች መድኃኒት ትቀበል። እዛ ሴት ጥሩ መድኃኒት ነው። ኤክስፒሪየንስ ኢዝ ናይስ። ያ እሺ የእውነት እስቲ ሌላ እና ሙዚቃ እስቲ ስንት ሰዓት ሆነ? ይሄን ሳምንት እንዳለ ስራ ነኝ ባይዘወይ። እስቲ 3 ሰዓት 4 ሰዓት ሊሆን ልክ 4 ሰዓት ሲሞላኝ ትቻችሁ እወጣለሁ። አይ ቲንክ ይበቃናል። 5 ሰዓት ላይ ስራ ገባለሁ። ያ ከእሑድ እስከ እሑድ ቢዚ ነኝ በዚህ ሳምንት፣ ግን እመጣለሁ። እንደዚህ በጊዜ ስወጣ 1-3 ሰዓት ምናምን ስለምተኛ